ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ማሳይ ደርቤ የሚቀርበው የሚያዝያ 13 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮች ማበርከት አብራችሁ ተወዘን በአክብሮት እንጋብዛለን። የጠለስ ሚዲያ ሰብስክራይበር መሆን የሚቻልበት ሜምበር መሆን የሚቻልበት ስቲከሮች ማበርከት የሚቻልበት አማራጭ የተዘጋ ይመስል ላለፉት አንድ ወር ለሚባል ጊዜ ውስጥ በሚገርም ሁኔታ ስቲከር ይቀር ሜምበር የሆነ ሰው የለም እና ይህን ስንመለከት ትናንትና ነው ፕሪሚየር እየተሰራጨ እያለ የሆነ ሰው 5 ብር ስቲከር አበረከተና ወረው ሲጠፋ ይገን ማለት ነው። ዩቲዩብ ያጥፋው ወይም ደግሞ ራሱ ሰው ያጥፋው ግን አላወቅንም እና እነዚህ አማራጮች ተሰጥቷል። እስኪ ዛሬ ሞከር አድርጓቸው። ላለፉት አንድ ወራት ሜምበር የሆነም ስቲከር የሚያበረከተ የለምና ጠለስ ሚዲያን አበረታቱ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን ወልቃይት ላይ ያለው የኦህዴድ ተላላኪ በአብን በኩል በትናንትናው ዕለት ሲያንቋረር አምሽቷል። መግለጫ አውጥቶ ጣረሞት ላይ እንደሚገኝ ገልጿል። ያው አብን አንድ ጊዜ ነው አላልክም እንዳይባል ራሱን ነፃ የማውጣት ስራ በትናንትናው ዕለት አውጥቷል እና ያችን መግለጫ ከጻፈ በኋላ ከዚህ በኋላ የወልቃይትን ኬዝ ዘግቷል። አገዛዙ ያለውን ተግባራዊ ከማድረግ ባለፈ የሚከራከሩበት አቅም ስለሌላቸው ማለት ነው። የግል ጥቅማቸውን ከማስከበር ባለፈ የህዝብን ጥቅም ቀይ መስመር የሚሉትን ማስጠበቅ የሚችሉበት ሁኔታ ላይ የማይገኙ መሆናቸው የተነሳ ብለናል ለማለት ያክል ትናንት መግለጫ ወጥተዋል። የሆነ ሆኖ ወልቃይት ላይ ያለው ኃይልም አጣብቂኝ ውስጥ ወድቋል እና በትናንትናው ዕለት ጣረሞት ውስጥ እንደሚገኝ በአብን በኩል በወጣው መግለጫ አመላክቷል። አማራን እንደካደ ሁሉ ወልቃይት ላይ ያለው ተላላኪ በኦህዴድ ተክዷል። ፍትህ ማለት ይሄ ነው ጌታዬ፣ ፍትህ ማለት ይሄ ነው። በአንተ ላይ የተደረገውን ነገር ያን ያደረጉ ሰዎች እነሱ ላይ ሲደረግባቸው ማየት ፍትህ ይባላል። ትክክለኛ ስሙ ፍትህ ነው። ለወልቃይት ማንነት መመለስ ዋጋ የከፈሉ የህይወት ዋጋ የከፈሉ የታሰሩ የተሳደዱ በርካቶች ናቸው። ግን ክህደት ተፈጸመ። ከአማራ ኬዝ በተቃራኒ ተሰለፉ። እዛ አካባቢ ያሉት የባዕደን ተላላኪዎች የኦህዴድ ቅጥረኞች ከአማራ ኬዝ በተቃራኒ ተሰለፉና መላው አማራ ሲታመስ በኦህዴድ ሲታመስ አማራ ትግል ምክንያታዊ አይደለም እያሉ ተሳለቁ። የግል ጥቅማቸውን ለማስከበር ተንቀሳቀሱ። በአማራ ህዝብ እጦት ላይ የግላቸውን ምቾት ለማስጠበቅ ተንቀሳቀሱ። በአማራ ክልል ላይ መላውን ህዝብ እያሳደደ የሚገኘው የኦህዴድ ጄኔራሎች ዋነኛ የጫጉላ ቦታቸው ወልቃይት ሆነ እና አማራን ሲክዱ እንደከረሙ ሁሉ ዛሬ በጌቶቻችን ተከደናል እያሉ ይገኛሉ። አፋብንንና ፋኖን ሲወቅስ የኖሩ ኃይል በኦህዴድ በአፍጢሙ ተተክሏል። አፋብንን የወልቃይት የአማራን ርስቶች ሻጭ እያለ ያለስሙ ሲሰጥ የነበረው እና አፋብን ላይ ሲዘምት የነበረው ኃይል መጨረሻ ላይ ግን ጥቅሜን ያስከብርልኛል ባለው ኃይል ተክዷል ማለት ይቻላል። ከሁመራ በሚነሳ ድሮን አማራን ሲያስተበድብ የኖረው ኃይል እሱ የሚደበደብበት ጊዜ እየመጣ ነው። ከኦህዴድ ጋር የሚቀያየምበት ጊዜ። በነገራችን ላይ ያው እንደ ማንኛውም ባዕደን ስለሆኑ እዛ ወልቃይት ላይ አስተዳደር ጸጥታ ዘርፍ ምናምን ብለው የተመዳደቡት ሰዎች አጎንብሰው ማለፍ አያቅታቸውም። ህዝብ ግን ዝም አይላቸውም እና እስካሁን ድረስ ከሁመራ በሚነሳ ድሮን አማራን ሲያስተበድቡ እንደኖሩ ሁሉ አሁን ላይ ከኦህዴድ ጎን ተሰልፈው ከኦህዴድ ጄኔራል ጎን ተሰልፈው የነበሩ ሁሉ በድሮን የሚደበደቡበት ጊዜ እየመጣ ነው። እንደ ደቡብ ጎንደር መላ ጎንደርን ከፋኖ የማጽዳት ዘመቻ ለማወጅ ሲዘጋጁ የነበሩ ኃይሎች አሁን ላይ እነሱን የሚመታ ኃይል እየተዘጋጀባቸው ይገኛል። ነግሬያችኋለሁ አይደል? የተከዜ ዘመን ከሚሊሻ አድማ በታኝ ከመከላከያ ጋር በማቀናጀት እንደ ደቡብ ጎንደር ልናጸዳው ይገባል። በሁሉም አካባቢዎች ጎንደር ነፃ ሆና ለምርጫ መዘጋጀት አለባት። ራሳችሁ የቻላችሁ ክልል ናችሁ ያለንን መንግስት በዚህ ልንከሰውና ልናገለግለው ይገባል እያሉ በመነጋገር ላይ ሳሉ ነው ጀግኖቹ ከተፍ ብለው ደቡብ ጎንደር ላይ ያለውን ኃይለኛ የሚባለውን የባዕደን መዋቅር ድባቅ መተው አፈራርሰውት የሄዱት እንደ ደቡብ ጎንደር እየተባለ ማለት ነው። ደቡብ ጎንደርን ያጸዱት አመራሮች አማራ ክልል ባህር ዳር ላይ ያለውን የባዕድን መዋቅር ተቆጣጥረው አማራንም እንደዛ ሊያጸዱት ይችላሉ። ስለዚህ እድሉ ይሰጣቸው እየተባለ እየተቀሰቀሰ ሳለ
ምኒልክ እዞች ከበላውያን ጋር ተነጋግረው ተጠቃቅሰው ደቡብ ጎንደር ላይ በከፈቱት ዘመቻ 3 ዓመት ሙሉ የተሰራበት ጉዳይ በ3 ቀን ፍርስርስ ወጣ። አፋብንም በታሪክ አግኝቶት የማያውቀው ምርኮ ደቡብ ጎንደር ላይ ለማግኘት ቻለ። መከላከያ የተወሰነው ኃይል ወደ ሰሜን በተንቀሳቀሰበት ሰዓት ላይ ድንገት ከተፍ ብለው ከቀኝ ጋር በመናበብ በከፈቱት ዘመቻ ብአዴን በከፍተኛ ሁኔታ የሰራበትን ተግባር አፈራርሰውት እንደተመለሱ የሚዘነጋ አይደለም። ይሁንና ግን ወልቃይት ያለው ኃይል ከከዚህ ዘመን ከሌሎች ጋር በማቀናጀት እንደ ደቡብ ጎንደር መላ ጎንደርን ከፋኖ የማስጣት ዘመቻ ለማወጅ ሲዘጋጅ ምዕራብ ትግራይ ልትሆን ስለምትችል ተረጋጋ ተብሏል። በወድድ በኩል ተረጋጋ፣ ምዕራብ ትግራይ ልትሆን ትችላለህ። እስካሁን ድረስ የኦሮሚያ ልዩ ዞን ትሆናለህ ብለን ነበረ። ከአማራም ከትግራይም ውጭ ሆነህ የኛ ራስ ገዝ አስተዳደር እንድትሆን አስበን ነበር። ግን ስናስበው አማራው ይህን አጀንዳ ስላልገዛው ትግራዮችም ቢሆን እንኳን ከኛ እጅ ወጣ፣ ከአማራና ከትግራይ እጅ ወጣ። ስለዚህ ከዚህ በኋላ በጋራ ሆነን ማድረግ ያለብን እናደርጋለን ሲሉ ስለሰማው ወደ ምዕራብ ትግራይም ልትመለስ ስለምትችል ተረጋጋ ብሎ አስጠነገጣቸው። ራስን የቻልክ ክልል ላትሆን ትችላለህ ተባለ። ራስን የቻልክ ክልል ልትሆን ትችላለህ ሲባል ደስተውን አይታችኋል። መግለጫ እኮ አጨናነቁት እንዳለ በቃ ለወልቃይት ታገላለሁ እያለ ማህበር ምናምን እየተባለ ሲጠራ የነበረ በሙሉ በመግለጫ አጨናነቁን። ጌታዬ እልል በል ተባለ። እልል በል አማራ፣ አንተ የሞትክለት አንተ የተሰዋለት የወልቃይት ምድር ራሱን የቻለ ክልል ሊሆን ስለሆነ እልል በል ተባለ። እንዴት እኮ እንደሚቀልዱብን፣ እንዴት እኮ እንደሚያሾፉብን፣ እንዴት እኮ እንደሚንቁን። እኔ አንዳንድ ጊዜ አማራ ጠል እየተባለ ህወሓት ሲነሳ አማራን የሚጠላ አማራን የሚንቅማ እነግርሃለሁ፣ ወልቃይት ላይ ሄድና ፈልገው። አማራን የመጨረሻ የሚንቅ ስብስብ የምታገኘው የት ነው? ወልቃይት ላይ ነው። ስለ ህዝብ አይደለም እያወራ ያለሁት፣ ስለተወሰኑ ግለሰቦች ነው። ህዝቡማ እስካሁን ድረስ ተመሳሳይ የሆነ ማንነት አለው ተብሎ ብዙ ዋጋ ተከፈለ። ስለ ህዝብ አይደለም እያወራ ያለሁት፣ ስለ ብአዴን ቡድን ነው። እና ራስን የቻልክ ክልል ላትሆን ትችላለህ ተብሏል። አማራው ከጎን ስለራቀ እንደፈለኩ ላደርገው እችላለሁ ብሎታል ወድድ። አሁን አማራው ከጎን ርቋል፣ ብቻህን ተነጥለሃል፣ ብአዴን ተብለሃል። ስለዚህ እንደፈለኩ በካልቾ እየጠለስኩ እጫወትብሃለሁ ተብሏል። እስካሁን ድረስ ጉልበታ አማራ ህዝብ ነበር። አሁን ግን አማራን ህዝብ እንደካርከው ሁሉ አይንህን አሳየኝ አያሳየኝ ብሎ ፊቱን ስለዞረ እንደፈለኩ ላደርግ ስለምችል ተረጋጋ ተብሏል። ገና ታለቅሳለህ። ከዚህ በላይ መከራ ሲመጣብህ የምናይበት ቀን ከፊታችን እየመጣ ነው። ደግሞ ግን እስኳር ስለ ባህር ዳር ያወራችኋል። ወልቃይት ላይ እንግዲህ ምርጫ በፊት ምዕራብ ትግራይ ይሆናል ተብሎ የምርጫ ድልድል ተደረገ። ከዛ እንደገና አይ እንደዛ መሆን የለበትም በፌደራል ስር ይሁን ተባለ። ደስታቸውን ሲገልጹ ከቀረሙ በኋላ አሁን በሌሎች አካባቢዎች ላይ የእጩ ምዝገባ ሲጀመር ወልቃይት ላይ ራያ ላይ ግን የእጩ ምዝገባ እየተካሄደ አይደለም። ይሄም ሌላ ዕቅድ መኖሩን የሚያመላክት ቢሆንም ስኳድ የሚባለው አማርኛ ተናጋሪው ግን አማራ ያልሆነው አማራን ለማዳከም የተደራጀው ኃይል ግን አሁንም ስለ ባህር ዳር ነው የሚያወራው። አሁንም ስለ ባህር ዳር አንድ እንዲህ ብሎ ወለድ ላይ ቃል ሲተነፍስ አታውት። ሄዱና የፌስቡክ ገጻቸውን ተመልከቱት። ቃል አይተነፍሱም። የአማራ ብሔርተኝነትን በመፍጠሬ ተጸጽቻለሁ እያለ ነው ስኳድ። አማራ ብሔርተኝነትን በመፍጠሬ ተጸጽቻለሁ የሚል ፖስት እያጋራ ይገኛል። በነገራችን ላይ የወልቃይትን እነሱን በሰሊጥ አንበሻበሻቸው። ወልቃይትን አስመልሶ በሰሊጥ ምርት ያከበራቸው የአማራ ብሔርተኝነት ነበር። ቢገባቸው የአማራ ብሔርተኝነት ነበር። አሁን ግን አማራ ብሔርተኝነት ይውደም ኢትዮጵያ ትቅደም ብለዋል ስኳዶች። ስለዚህ በኢትዮጵያ ማዕቀፍ ውስጥ የወልቃይትንም ጥያቄ መልሱት። በኢትዮጵያ ማዕቀፍ ውስጥ የወልቃይት ጥያቄ መለስ ካልን ደግሞ ወደ ትግራይ ቢመለስ ችግር የለውም አይደል እንዴ? ትግራይም ኢትዮጵያ ውስጥ አይደል ያለው? ስለዚህ በኢትዮጵያዊነት ማዕቀፍ ኢትዮጵያ ትቅደም የሚለው አስተሳሰብ ውስጥ እኮ ወልቃይት የአማራ ነው የሚል አስተሳሰብ እኮ አይሰራም አይደል እንዴ? ወልቃይት የኢትዮጵያ ነው ማለት አለባችሁ። ይህን ሀሳብ የምታቀረቅሩ ሰዎች ወልቃይት የኢትዮጵያ ነው ከተባለ ደግሞ የትግራይም ነው አማራም ነው። ስለዚህ ወደ የትኛውም ክልል ቢካለል ግድ ሊሰጣቸው አይገባም እና የወልቃይትንም ጉዳይ በኢትዮጵያዊነት ማዕቀፍ መልሱት እንላለን። በተረፈ ግን ራሳችንን የቻልን ክልል ያላችሁ ጊዜ ያንን ውሳኔ የተቀበላችሁ ጊዜ አማራ ጋር ተለያይታችኋል። ኦኬ፣ ለሌላ ክልል ነው እንዲህ ስታገል የነበረው። ልክ ለሲዳማ ለወላይታ ተብሎ ሊገለጽ የሚችል ለትግራይ ለኦሮሚያ ተብሎ ሊገለጽ ለሚችል ክልል ነው እንዲህ ስታገል የነበረው። አማራው እኮ ወደ ጦርነት የገባው ፎርዛት ማተር በአንደኝነት ደረጃ ይህን ጥያቄ አስቀምጦ ነበር መጀመሪያ።
ይህን ጥያቄ አስቀምጦ ነበር። ሌሎች ከባድ መሳሪያቸውን ባልፈቱበት ሁኔታ እኔ ለምንድን ነው ልዩ ኃይሌን የምበትነው ጥያቄዎች ባልተመለሱበት ሁኔታ ብሎ ነበር ወደ ትግል የገባው። አሁን ግን ስለዛ ጉዳይ የሚያስብ የለም። እናንተም ችግራችሁን በኢትዮጵያዊነት ማዕቀፍ ትፈታላችሁ ብለን እናምናለን። ሁለተኛው ርዕሳችን በትግራይ ጉዳይ ኦህዴድ ስብሰባን ይመለከታል። በትግራይ በተካሄደው ስብሰባ ዙሪያ ኦህዴድ ስብሰባ ማካሄዱን ሰምተናል። ብልጽግና በማለት ፈንታ ኦህዴድ ያልኩት አማርኛ ተናጋሪዎቹ፣ ትግረኛ ተናጋሪዎቹ አመራሮች አለመካተታቸውን ስለሰማው ነው። በስብሰባው ላይ የተገኙት አፋን ኦሮሞ ተናጋሪዎች በብዛት ማለት ነው። ከዛ ውጭ ግን የደቡቦቹ እነ ሙፈሪያት እነ ሬድዋን ሁሴን የመሳሰሉት ብቻ የተገኙበት ስብሰባ ስለሆነ ነው። የጦር መሪዎቹም ቢሆኑ እነ ብርሃኑ ጁላ ናቸው ስብሰባ ላይ የተገኙት። ስለዚህ ብልጽግና ከሚለው ይልቅ ኦህዴድ የሚለው ያስኬዳል። የህወሓት ውሳኔ ላይ ውይይት ተደርጎበታል ይላል የደረሰ መረጃ። ህወሓት ሰሞኑን በአክሱም ተሰባስቦ የደረሰበት ውሳኔ ላይ ውይይት በዛ ጉዳይ ስብሰባ አድርጓል። እኛ እንመጣለን እንጂ እናንተ የምትልኩት አይኖርም ተብለናል በማለት ቁጣቸውን ገልጸዋል። የህወሓት መግለጫ በሌላ ቃል ሲገለጽ እኛ እንመጣለን፣ ወደ 4 ኪሎ ልንመጣ እንችላለን፣ እኛ ወደ መሀል ሀገር ልንመጣ እንችላለን፣ ከዚህ በኋላ ግን እናንተ የምትልኩት ተላላኪ ሊኖር አይችልም ተብለናል። ጽምድዶ ይቀጥላል። ከአብይ ይልቅ ኢሳያስ በትግራይ ጉዳይ ያገባዋል ነው የሚለው መግለጫው ተብሎ ስብሰባው ላይ መነሳቱን የደረሰ መረጃ ያመለክታል። ጽምዶ ይቀጥላል ብለውናል። ከጎረቤት ክልሎች ከጎረቤት ሀገራት ጋር ያለንን ግንኙነት አጠናክረን ለመቀጠል ወስነናል ብለው የተናገሩት ጽምዶን እናስቀጥላለን ለማለት ፈልገው ነው። ከአብይ ይልቅም ኢሳያስ በትግራይ ጉዳይ ያገባዋል ተብሏል። እና ይህ ኃይል ካልተመታ ስጋት ናቸው። ፋኖንና ኤርትራን እያገናኙ ያሉት እነሱ ናቸው። የፋኖ ኃይሎችንና ኤርትራኖችን እያገናኙ ያሉት ትግራይ ላይ ያሉት ኃይሎች ናቸው። የመጨረሻ ስጋት ናቸው። ስለዚህ ይህን ስጋት ለመቅረፍ ምን ይደረግ ተብሎ ሁለት የመፍትሄ ሀሳብ ቀርቦ ነበር። አንደኛው ምን ይላል? በተመሳሳይ ሰዓት በድሮን ይመቱ ይላል። አንደኛው መፍትሄ ሰብሰብ ባሉ ሰዓት ላይ ይመቱ። ይህ ቡድን ነገ ወደ 4 ኪሎ ጉዞ ማድረጉ አይቀሬ ስለሆነ እዛው ባለበት ብናስቀረው ይሻላል። ኦሬዲ ፕሪቶሪያ ስምምነት የሚባለው ነገር አሁን ላይ አለ ማለት ስለማይቻል አስቀድመን ብንመታቸው ይሻላል። ሰብሰብ ባሉበት ቦታ ይመቱ። ከዚያ ወታደራዊ ዘመቻ በመክፈት መቀሌን መቆጣጠር እንችላለን። ዛሬ መቀሌን ብንቆጣጠር እንደ ድሮ እኛ አይደለን የምናስተዳድረው። ቲፒኤፍ የሚባል ሰራዊት ተገንብቷል። እነ ስምረት አሉ፣ የተለያዩ ተቃዋሚ ፓርቲዎች አሉ። ስለዚህ እነሱን አደራጅተን መንግስት ካደረግናቸው በእርግጠኝነት እና መቀሌን አስለቅቀን ካስረከብናቸው ክልሉን ማስተዳደር ይችላሉ። ስለዚህ ይሄ ቢደረግ የሚል አማራጭ መቅረቡን የደረሰ መረጃ ያመለክታል። ሁለተኛው አማራጭ ደግሞ ወልቃይትና ራያን መልሰን እንሞክራቸው የሚል ነው። ወልቃይትና ራያን መልሰን እንሞክራቸው፣ አሰላለፋችንን ከህወሓት ጋር በማድረግና ጥያቄያቸውን በመፍታት የማዘናጋት ስራ ሰርተን እንደ ጌታቸው ረዳ እናሟሟቸው። እነ ፕሮፌሰር ክንዲያ ምናምን የሚባሉት አሉ አይደል? እንደነሱ የማሟሟት ስራ እንስራ የሚል ሁለተኛ አማራጭ ቀርቧል። ይሁንና ወልቃይት ቢመለስም መተማመን ሊኖር ስለማይችል ዋጋ የለውም የሚል ደግሞ ሌላ ቅሬታ ቀርቧል። ወልቃይትን ብንመልስላቸውም በመካከላችን መተማመን ሊኖር አይችልም። በደብረጽዮንና በአብይ መካከል፣ በጀኔራል ምግበይና በጀኔራል ብርሃኑ ጁላ መካከል መተማመን መቼም ሊፈጠር አይችልም። አብረውን ሊሰሩ አይችሉም እና ያንን ከያዙም በኋላ እኛን ወደ ማጥፋት መግባታቸው አይቀርም። ስለዚህ ይህ ጉዳይ መፍትሄ ሊሆን አይችልም። ከዛ ይልቅ ሌላ ኃይል ወደ አመፅ ሊያስገባብን ይችላል። ወልቃይትና ራያን ብንሰጣቸው የአማራን ትግል እንደገና ሊያቀጣጥለው ይችላል። በተለይ ደግሞ ጎንደር ላይ ሙሉ ጎንደር ወደ ትግል ሊገባ ይችላል የሚል ግምገማ ማካሄዳቸውን ሰምተናል። ከዚህ ባለፈም ደግሞ ቁማርተኛና ሴረኛ ያስብለናል። እንደ መንግስት እስካሁን ድረስ እንደዚህ አይነት ስያሜዎች ሲሰጡን ነበር። ስለዚህ ወልቃይትና ራያን ብንመልስ ደግሞ እና በቀጣይ ህወሓት ጋር አብሮ ስለመስራት ብናስብ ካድሬዎቻችን ሳይቀሩ የአብይ አማሮች የሚባሉት ማለት ነው ካድሬዎቻችን ሳይቀሩ ሊርቁን ይችላሉ። ከዛኛው በኩል ደግሞ የምንፈልገውን ላናገኝ እንችላለን። ይህንን ስምምነት እኮ ትናንት ፕሪቶሪያ ላይ አካሄደነው ነበረ። ከዛ ከተመለስን በኋላ በሃላላሎጂ በመሳሰሉ ቦታዎች ተወያይተን ተስማምተን ከተበታተን በኋላ አማራን አብረን እንምታ ኤርትራንም አብረን እንውረር ስንላቸው ዞር ብር ነው ያሉን። ጎረቤቶቻችን ይበልጡብናል ነው ያሉን።
ስለዚህ አሁንም ቢሆን መልስ ከመለስንላቸው በኋላ የአማራዎችን ያህል እንኳን ላያገለግሉን ስለሚችሉ ይሄ ነገር ቢቀር ይሻላል መባሉን የደረሰ መረጃ ያመለክታል። ስለዚህ የራያና ወልቃይት ጉዳይ ባለበት ይቆይ፣ ወደ ፌዴራልም ወደ አማራም ወደ ትግራይም ሳንል ባለበት ይቆይ፣ የግጭት ቀጠና እንደሆነ ይቆይና በድሮን ዋናዎቹን ለመምታት እንሞከር መባሉን የደረሰ መረጃ ያመለክታል። ይህ መረጃ ከታማኝ የመረጃ ምንጭ የደረሰኝ ነው። በትግራይ ልክ እንደ አክሱም ስብሰባ ሁሉ ማለት ነው ሰብሰብ ባሉበት አመራሮችን የመምታት ስራ ሊሰራ ስለሚችል ጥንቃቄ ማድረግ ያስፈልጋል። አሊያንሶቻችን አይደሉ? አሊያንስ እኮ ናቸው። አሊያንስ ናቸው። ወደድክም ጠላህም እስካሁን ድረስ ትንሽም ነገር ብትሆን ጠብ እያለች ያለችው በዛ በኩል ነው። በወልቃይት በኩል መሰለ እንዴ ፋኖ የሚሰራው ዘር የሚመጣው አነሰም አደገም በዛ መስመር ነው ጌታዬ፣ በሌላ መስመር አይደለም። ስለዚህ አሊያንስ ናቸው። በአሊያንሶቻችን ላይ የሚፈጸም ጥቃት በእኛ ላይ የሚፈጸም ነው። እኔ አሁን ላይ እዛ ድምዳሜ ላይ ደርሻለሁ። ትግራይ ላይ አንድ የምትደርስ አደጋ አማራ ላይ የምትፈጸም ናት። ከባለፈው ኤክስፔሪንስ የወሰድነው ይሄንን ነው። ከባለፈው የተማርነው ሌሰን ይሄንን ነው። ስለዚህ እንደዚህ አይነት ውሳኔ ስለተወሰነ ጥንቃቄ ማድረግ ያስፈልጋል። ወደ ቀጣዩ ርዕሳችን ከመሸጋገራችን በፊት ሰብስክራይብ አድርጉ። እስኪ ሰብስክራይብ አድርጉ። የሚከፈልበት ዋጋ ስለሌለ ሰብስክራይብ አድርጉ። ጠለስ ሚዲያ ሻዶባ ምናምን ውስጥ የገባው ይመስለኛል። የሚገርማችሁ ነገር 70 ሺህ አካባቢ ስንገባ ትንሽ ቪዲዮዎች ነበር እዛ የደረስነው ማለት ነው። ከዛ በኋላ ግን የሆነ ነገር የተከሰተ ይመስልም በአንድ ቪዲዮ 10 ሰብስክራይበርም ላይመጣ ይችላል። ስለዚህ ዝግጅታችንን የምታዩ የጠለስ ሚዲያ ታዳሚዎች እስኪ ሰብስክራይብ አድርጉ። ሌላው ኢትዮሪካና የወፍ በረር ትዝብቶቼ በሚል ርዕስ አቶ ልደቱ አያሌው የሚከተለውን ብሏል። በነገራችን ላይ የቴዲ አፍሮ አልበምን በተመለከተ አዳዲስ ነገር እየተሰማ ይገኛል። ይህን ርዕስ ስናነሳ ኢትዮጵያውያን ስልቾች ስለሆኑ ርዕስ ቀይሩ ይላሉ ጌታዬ። ኢትዮጵያ ሕዝብ የማይሰለቸው ድህነትም ብቻ ነው፣ የማይሰለቸው ባርነትም መሸከም ብቻ ነው። የሆነ አጀንዳ ከመጣ ከሁለት ቀን በላይ የሚያስተናግድ ጭንቅላት የለውም። ያ ነገር አጸፋው እንደገና እየተስፋፋ ቢመጣም ከሁለት ቀን በላይ አንድ ርዕስ ማድረግ አይፈልግም። ረዥም ርዕስ ሊያደርግ የሚችለው ምናልባት ኳስ ከሆነ የኳስ ወሬ ከሆነ ነው። ያምኖ ግን ማቅረባችንን እንቀጥላለን። ኢትዮሪካና የወፍ በረር ትዝብቶቼ ይላል። ከሀገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ አራተኛ ጀግናዬ አርቲስት ቴዎድሮስ ካሳሁን ነው። የተጽዕኖ ፈጣሪውን የቴዲን አልበም መለቀቅ ተከትሎ በተፈጠረ የሰሞኑ ከፍተኛ የህዝብ ስሜት ዙሪያ የሚከተሉትን 8 ቁም ነገሮች ታዝቤያለሁ አለ። ትዝብቶቼ የድርሻ ኃላፊነቱን የተወጣውን ቴዲ አፍሮን ሳይሆን የእሱን አልበም መለቀቅ ተከትሎ የተፈጠረውን የህዝብ ስሜት የሚመለከቱ ናቸው። መግቢያው ላይ አቶ ልደቱ ምን አለ? ከሀገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ ነበረ፣ በዘመነ አብይ ደግሞ አራተኛ ጀግናዬ የሆነው አርቲስት ቴዎድሮስ ካሳሁን ነው አለ። ሶስቱ እነማን ናቸው የሚለው ቢገለጽልን። ለማንኛውም 8ቱ ትዝብቶች የሚከተሉት ናቸው። አንደኛ፣ ማናችንም ከምንገምተው በላይ የኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ስጋት፣ የተቃውሞ ስሜትና የለውጥ ጥማት ውስጥ እንደሚገኝ ተረድቻለሁ አለ። ሁለተኛ፣ በሀገራችን ተጨባጭ ለውጥ እንዲመጣ በቋሚነት ከምንደክመው ፖለቲከኞችና ማህበራዊ አንቂዎች በላይ ኪነ ጥበብ በብዙ ጥፍ የህዝብን ስሜት የማነሳሳት ትልቅ አቅምና ሚና እንዳላት ተረድቻለሁ አለ። ሶስተኛ፣ የወቅቱ የሀገራችን የብሔር ብሔርተኞች አልቆለታል ወይም ተሸንፏል ከሚሉት በተቃራኒ የኢትዮጵያ ብሔርተኝነት ፖለቲካ ዛሬም በህዝብ ውስጥ የተዳፈነ ረመጥ ሆኖ ቀጥሏል አለ አቶ ልደቱ። በዚህ ሀሳብ አልስማማም። አራተኛ፣ የህዝበኝነት ወይም ፖፑሊዝም፣ የስሜታዊነት፣ የጽንፈኝነት፣ የብሔርተኝነትና የመሪ የለሽነት የፖለቲካ ባህል በህዝባችን ውስጥ አስፈሪ በሆነ መጠን ተጠናክሮ ቀጥሏል ይላል። ይሄ የተሰጠውን አጸፋም የሚመለከት መሰለኝ። አምስተኛ፣ አብዛኛው የሀገራችን የፖለቲካ ማህበረሰብ ተደራጅተው ከሚታገሉት ከታሰሩለትና መተኪያ የሌለው ውድ ህይወታቸውን ጭምር በሰላማዊም ሆነ በትጥቅ ትግል አሳልፎ ከሰጡት ጀግኖቹ በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት አለው። ይሄ እኔም ግርምት ነው። ስድስተኛ፣ ዘላቂ ሰላምና ፍቅር፣ እኩልነትና አንድነት በባዶ ቃላት የምንመኛቸው ባዶ ተስፋዎች ከመሆን አልፈው መሳኪያ መንገዳቸው የገባን ዓላማዎቻችንም አልሆኑም አለ። ሰባተኛ፣ አሸናፊነትና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑ ገና አልገባንም አለ። በትክክል
8ኛ ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ ፖለቲካ ማህበረሰብ ፍቺ የጠፋለት ቅኔ ሆኗል አለ። በጣም ይሄንም ጥያቄ ነው። ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ የፖለቲካ ማህበረሰብ ፍቺ የጠፋለት ቅኔ ሆኗል የሚለው የኔም ሐሳብ ነው። ፖለቲከኞችና ማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነው ህዝብ ቴዲ አፍሮ በ8 ደቂቃ የዳስጣል ዜማና ቅኔው አነሳስቶታል። ኢንሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በሆንኩ የሚል መንፈሳዊ ቅናት አድሮብኛል። ቴዲ አፍሮ ሰማራሴ እንዳለው የ8ቱን ትዝብቶችን ዝርዝር ትንታኔ ቅኔ ወዳጅ የሆናችሁት እናንተ ለእናንተው እንድትነግሩት ትችዋለሁ፣ ተወያዩበት። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው። እንዴ ዋዳዝሚን ከምሽቱ 11 ሰዓት ነው በማለት ያጠቃልላል። እኔ ግን ከንጋቱ 11 ሰዓት የሚለውን የቴዲ አፍሮን መቀበል እወዳለሁ። ቅኔ ብትዘርፍ ራሱ አቶ ልደቱ በቴዎድሮስ ካሳሁን ልክ ተቀባይነት ማግኘት ከባድ ነው። ቴዲ አፍሮ የዘፈነውን ዘፈን ሌሎች ቢዘፍኑት ብለህ አስበው። ደግሞ ሌሎች ቢዘፍኑት አቡሽ እኮ ከዚህ የበለጠ ግጥሞችን ሲናገር ተሰምቷል አይደል? አቡሽ ዘለቀ በጣም ማደንቆ አርቲስት ነው። እኔ እንደውም ቲክቶክም ላይ ዩቲዩብም ላይ ተሰራለን ነበር። ከዚህ ያልተናነሰ ግጥም የያዘ ስንኝ የያዘ እኮ ዘፈን አውጥቶ ነበር አቡሽ ዘለቀ። ግን ቴዲ አፍሮ ደግሞ ዩኒክ ነው። ከበፊት ጀምሮ የተገነባ ስብዕና ያለው በመሆኑ የተነሳ በ8 ዓመት አንዴ ብቅ እያለ የሚተነፍስ ዘፋኝ በመሆኑ የተነሳ የኢትዮጵያ ልብ ውስጥ ትልቅ ቦታ ያለው አርቲስት ስለሆነ ነው እና ቅኔ ብዘርፍም በዚህ አርቲስት ልቅ ተቀባይነት ማግኘት የሚቻል አይደለም። ግን ከኢትዮጵያ የፖለቲካ ማህበረሰብ ባለፈ ህዝብ የሚባለውን ነገር ራሱ ድፋይ ማድረግ ከብዶኛል። ህዝብ የሚባለው ነገር የጋራ የሆነ የሚያግባባው ነገር ምንድን ነው? ህዝብ የሚባል ነገር አለ ወይ? አሁን በኢትዮጵያ ደረጃ ብንመለከት አዲስ አበባን ተመልከት። አዲስ አበባ ላይ ያለውን 10 ሚሊዮን ፍጥረት ህዝብ ነው ወይስ 10 ሚሊዮን ግለሰብ ነው የሚለውን ጉዳይ መመለስ ተስኖኛል። በተረፈ ኢትዮሪካና የወፍ በረት ዝብጦች ማለት አቶ ልደቱ ያጋሩ ሀሳብ አብዛኛውን የሚገዛው ነው። ሌላው በአዲስ አበባ የቴዲን ዘፈን አዳምጣችኋል በሚል ምክንያት እስሩ አሁንም ተጧጡፎ መቀጠሉን የደረሰ መረጃ ያመለክታል። በላንቻ፣ ቦሌ ሩዋንዳ፣ ሜክሲኮ፣ ቃሊቲ፣ ዋልማት፣ ገላና፣ አባ ሳሙኤል፣ በቡራዩ የመሳሰሉት እስር ቤቶች ሞልተዋል ይላል ለጥረስ የደረሰው መረጃ። መሰረት ሚዲያ ዛሬ ያወጣው መረጃ ደግሞ የሬዲዮ ጣቢያዎች፣ የቴሌቪዥን ቻናሎች፣ ናይት ክለቦች፣ ሆቴሎች፣ ሱቆች የቴዲ ሙዚቃ እንዳይከፍቱ ትዕዛዝ መውረዱን መሰረት ሚዲያ ዘግቧል። ሬዲዮ ጣቢያዎች፣ የቴሌቪዥን ቻናሎች፣ ናይት ክለቦች፣ ሆቴሎች፣ ሱቆች እና ልዩ ልዩ ድርጅቶች የቴዲ ሙዚቃ እንዳይከፍቱ ትዕዛዝ መውረዱን እና ከፍተው የተገኙ ላይ እርምጃ እየተወሰዱ መሆኑን መሰረት ሚዲያ ዘግቧል። ንስር ነኝ የሚለው አካል ጥንባሳ ሆኖ ጓሮ ለጓሮ እየዞረ የቴዲን ዘፈን የከፈተ የቱ ነው ያልከፈተ የቱ ነው የሚለውን እየመረመረ ይገኛል። አባቴ ከዚህ በላይ ፍርሃት አለ እንዴ? ከዚህ በላይ መንበጫበጫ አለ እንዴ? እንዴት ነው ፍርሃትን ድፋይን የምታደርጉት? አልፈራንም እያሉ በየሚዲያው እየመጡ ያቅራራሉ። ከዚህ በላይ ፍርሃት አለ? የቴዲ አፍሮ ሙዚቃ ከዚህ በላይ ከተደመጠ ህዝብ ልብ ውስጥ የሆነ ነገር ፈጥሮ ወደ አመፅ ሊያስወጣ ይችላል። ስለዚህ ልንከለከል ይገባል ብለው ነው እየሰሩ የሚገኙት። በነገራችን ላይ እንደዚህ አይነት ዘገባ ስንሰራ ብልጽግና ይፈልገዋል። ምክንያቱም አሁን ላይ መንግስት መባል አይደለም የሚፈልገው፣ ተፈርቶ ብቻ የተፈራ ማፊያ ሆኖ መቀጠል ነው የሚፈልገው። ስለዚህ እያሰረ ነው፣ ድርጅቶች ላይ እንደዚህ አይነት አዋጅ አውርዷል ምናምን እያለ ስንዘግብ ይፈልገዋል። የኢትዮጵያ ህዝብ መንግስት ብሎ እንዳልተቀበለው ገብቶታል። የመንግስትነት ባህሪ ለዛ እንደሌለው ተረድቷል። ስለዚህ መንግስት ብሎ ህዝብ ስላልተቀበለኝ የሚፈራ ማፊያ ሆኜ መቀጠል አለብኝ በማለት ነው እየሰራ የሚገኘው። ፎርዛት ማተር ሰሞኑን ነጃዋር የሚለቋቸውን ቪዲዮዎችም የሚለቃቸው ኦህዴድ መሆኑ መታወቅ አለበት። በአንድ በኩል ለሁለት በመሰነጣጠቁ፣ በሌላ በኩል ደግሞ እንደዚህ አይነት ኃይል አደራጅቻለሁ እያለ ማስፈራራትም ስለሚፈልግ ነው። እንደ መንግስት ልታስቡት አይገባም። ኦህዴድን ብልጽግናን እንደ መንግስት የሚታሰብ አይደለም። ስለዚህ እንደዚህ አይነት ዜናዎች ሲወጡ ምንም እንኳን ያገዛዙ ነውርን የሚያጋልጡ ቢሆንም ነውረኛ መሆኔ ታውቋል። ኦልሬዲ ስለታወቀ አስፈሪ መሆን ስላለብኝ እንደዚህ አይነት ዜናዎች መንሸራሸር አለባቸው የሚል አቋም እንደያዘ መገመት የሚከብድ አይደለም። በተረፈ ንስር ነኝ የሚለው አካል እንደ ጥንባሳ ጓሮ ለጓሮ ኮሲ ለኮሲ እየዞረ ዘፈን የከፈተ ያልከፈተ በየሰፈሩ ማለት ነው እየገባ
ሱቆች ውስጥ የሚደመጠ ሙዚቃ ምንድን ነው? ሆቴሎች ውስጥ የተከፈተው የቱ ነው የሚለውን ቤት ለቤት እየዞረ እያጣራ ይገኛል፣ እያሰረ ይገኛል። ለዚህ ምክንያቱ ደግሞ አመፅ ይቀሰቀሳል ብሎ በመፍራቱ የተነሳ ነው። የኢትዮጵያ ሕዝብ ለራሴ ያለህን አቅም አለመረዳት እንጂ አገዛዙ እኮ ተብረክርኮ ከዛሬ ነገ ሕዝብ ተነስቶ ያጠፋኛል እያለ እየተሰቃየ የሚገኝ አገዛዝ ነው። በፍርሃት እየራደ የሚገኝ አገዛዝ ነው። አብይ አህመድ 4 ኪሎ ቤተ መንግስት አያድርም። ይህንን ባለፈው የደረሰኝ መረጃ መሰረት አድርጌ ወደ እናንተ አቅርቤ ነበር። ለወትሮም ቤተ መንግስት ውስጥ የማያድረው ጠቅላይ ሚኒስትር ዛሬ ትናንት የሆነ ቦታ ካደረ ዛሬ ሌላ ቦታ በየተለያዩ ቦታዎች እየዞረ ማደሪያውን መቀያየር የራሱን ጄኔራሎች የማያምን ሚስቱን የማያምን ልጆቹን የማያምን ሰው ሆኗል። አባቴ የራሱ አመራሮች ሊበዱኝ ይችላሉ፣ ሊያስወግዱኝ ይችላሉ፣ ኦህዴድ ውስጥ ያሉም ጭምር ማለት ነው በሚል ስጋት የሚናጥ ሰው ሆኗል። ጥለውን የማያምን ሰው ሆኗል። ሚዲያ ላይ ሲመጣ ጠንከር ብሎ ሲያወራ ትሰሙታላችሁ። ንስርነን ከፍታችንን ጠብቀን የምንበርነን እያለ ሲበሸቀጥ ትሰሙታላችሁ። ግን የሚሰራውን ነገር ስትመለከቱ ደግሞ ቅንጣት ታክል ንስር ለማባል የሚያስችል አንድም ነገር ልታገኙ አትችሉም። በፍርሃት የሚንበቀበቅ የጅብ አካሄድን ተከትሎ እየተጓዘ መሆኑን ትረዳላችሁ። ሌላኛው የእነ አህመድ ጀበል ዘመቻ ያዋለደው ግድያ ይላል ሌላኛው ርዕሳችን። ሰሞኑን ክርስቲያናዊ አፓርታይድ በሚል ርዕስ እነ አህመድን ጀበል የማስፈራራት ስራ ሲሰሩ ነበር። በነገራችን ላይ ሙስሊም ወገኖቻችን ትረዱ የሚገባው ነገር እኔ እየሰራ ያለው ፕሮግራም እስልምናን የሚመለከት አይደለም፣ ሙስሊም ወገኖችን የሚመለከት አይደለም። በእስልምና ስም ፖለቲካ የሚሰሩ ኃይሎችን የሚመለከት ነው። የፕሮቴስታንት ፓስተሮችን በተመለከተ ብዙ ፕሮግራሞችን ሳዘጋጅ ነበር። እነዛን ፓስተሮች ስተች የነበረው እኔ ምዕመናኑን አጭበረበራችሁ እንደዚህ ያላችሁ እያልኩ አይደለም፣ ፖለቲካ እየሰራችሁ ነው። ስለዚህ ፖለቲካ የሚሰራ ኃይል ደግሞ ፖለቲካዊ መልስ ሊሰጠው ይገባል በሚል አቋም ነው። እነ አህመድን ጀበልን ተመልከቱ፣ እነ ሙጂብ አሚኑን ተመልከቱ። አብይ አህመድ የሚገርም ፈዋል ሲሰራ እንዳላየ ያልፋሉ። አብይ አህመድ ከዩናይትድ አረብ ኤምሬትስ ጋር ተሰልፎ ኢራን ላይ ሲዝት እንዳልሰማ ያልፉታል። ግን አንድ ፋኖ መሪ ወደ ሚዲያ መጥቶ አብይ አህመድ ያደረገውን ነገር ቢያደርግ ብላችሁ አስቡት። ዘመነ ካሴ ወደ ሚዲያ መጥቶ አሰላለፋችን ከአሜሪካ ከእስራኤል ጋር ነው፣ ከዩናይትድ አረብ ኤምሬትስ ጋር ነው፣ ኢራን እያደረገች ያለችውን አጸፋ ትንኮሳ እንቃወማለን ብሎ ቢናገር ሶሻል ሚዲያውን እንዴት እንደሚያጨናንቁት አስባችሁታል? ሙአታዶ ኦርቶዶክስ ምናምኖች የተባለ ማት ዝብዘባ ይከተል ነበር። አብይ አህመድ ያንን ሲያደርግ አህመድን ጀበል አይሰማም፣ አቡበክር አይሰማም፣ ሙጂብ አሚኑ አይሰማም፣ አብዱ ጀሊል አይሰማም። ድምፃቸውን ያጠፋሉ። ጄኔቭ ላይ ተገንቶ አብይ አህመድ በፍልስጤም ህልውና ላይ ወስኖ ሲመለስ አህመድን ጀበል አንድ አርቲክል አጋርቷል። ሙጂብ አሚኑ ላይ፣ አብዱ ጀሊል ላይ የመሳሰሉ ሰዎች ላይ ገብታችሁ በዛ ጉዳይ ላይ የጻፉትን ነገር ብትፈልጉ አታገኙም። ምክንያቱም ፖለቲከኞች ናቸው፣ ምክንያቱም ኦህዴዶች ናቸው፣ ምክንያቱም የብልጽግና ሰዎች ናቸው። እነዚህ ሰዎች እስልምናን የሚወክሉ አይደሉም። በሌላ መልኩ ግን ኦርቶዶክሳውያን በየቦታው በሚከተከቱበት በየቦታው በሚታረዱበት ዘመን ላይ ክርስቲያናዊ አፓርታይድ የሚል ፖስት ይዘው ይመጣሉ። አክሱም ላይ የሆነ ነገር ተከሰተ ብለው ከፍተኛ የሆነ ርዕደ መሬት ለማስነሳት ጥረት ሲያደርጉ ታያላችሁ። ሰሞኑን ቀስቅሰው ትናንትና አርሲ ሮቤ ወረዳ አሪያ እግዚአብሔር አብ ቤተክርስቲያን 3 ሰዎች ተገድለዋል። 3 ሰዎች ተገድለዋል። ቤተክርስቲያኑን አገልጋይ ጨምሮ 3 ሰዎች ታግተው ተወስደዋል። 3 ሲገደሉ 3 ታግተው ተወስደዋል። ግን ርዕስ መሆን አልቻለም። ፋሲል ዓለም ብቻ ነው ይህንን ጽፎ ያየሁት። ኦርቶዶክሳውያን ለነሱ መሞት መገደል ርዕሳቸው አይደለም። እና ሙጂብ አሚኑ ርዕስ ሊያደርጉልህ ይቅሩና ራሱ ኦርቶዶክሳውያን ርዕስ አላደረጉትም። ከዛስ እነ ሙጂብ ምን ያደርጋሉ? ሰሞኑን ከአክሱም ጋር ተያይዞ በተነሳው ነገር እንግዲህ የራሳችንን ሲኖዶስ አዋቅረናል ብለው መሄዳቸው እየታወቀ ሲኖዶስ ወጥቶ አውግዝ ይላሉ ማለት ነው። አብይ አህመድን ማስጨነቅ አይፈልጉም። አክሱም ላይ ያለውን ችግር ፍታ ብለው አብይን ሊያስጨንቁ አይፈልጉም። ድሮኑም ጀቱንም ከባድ መሳሪያውንም ወታደሩንም በጀቱንም ታንኩንም የያዘውን አካል ሊያስጨንቁ አይፈልጉም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ግን ውጭናው ግዢ እያሉ እየወተወቱ ይገኛሉ። አርሲ ላይ ያሁሉ ምዕመን ሲታረድባት ወተሽ ተዋግዥና ወየውልሽ በማለት ያስጠነቀቋትን ቤተክርስቲያን ውጭ እንጂ እያሏት ነው። ውጪ ዓላማው ምንድን ነው ካላችሁ ሲጨፈጨፍ የነበረውን ኦርቶዶክሳውያን ጨፍጫፊ አድርጎ ማቅረብ ነው። ዓላማው ምንድን ነው ካላችሁ ሟችን ገዳይ ማድረግ ነው።
ተጎጂን ጎጂ አድርጎ ማቅረብ ነው። ጠፊን ጨፍጫፊ አድርጎ ማሳየት ነው። እውነትን ውሸት ማድረግ ነው። ውሸትን እውነት ማድረግ ነው። ስትጠፋ የከረመችው ቤተክርስቲያን እንደገና ወደ አደባባይ ወጥታ አጥፊ ነኝ ብላ መግለጫ እንድትወጣ እየተቀሰቀሰ ትገኛለች። ትናንት አርሲ ላይ ያን ሁሉ ምዕመን ከገደሉ በኋላ ወጥተሽ አንድ መግለጫ ትሰጭና እኔ አንቺን አያድርገኝ በማለት ያስፈራሯትን ቤተክርስቲያን አሁን ላይ አክሱም ላይ ኮሽ ስላለ ያንን ኮሽታ እንደ ትልቅ ነገር ቆጥረሽ መግለጫ ካላወጣሽ ካላወገሽ እያሏት ነው። እነዚህ አይነት የቂል ፖለቲካ የምንቀበል ቂሎችን እንመስላችኋለን? እንዴ እንመስላችኋለን? በፍጹም አጸፋውን እንሰጣለን። አጸፋውን እንሰጣለን። ፖለቲካ እየሰሩ ነው። ግልጽ የሆነ ፖለቲካ እየተሰራ ነው። ይሄንን መታገል ደግሞ የሙስሊም ወንድሞቻችንም ግዴታ ነው። እንደዚህ ብለን ስንናገር ሙስሊም ጠል ምናምን ነገር አያስኬድም። አባቴ እኔ ወሎ ላይ ተፈጥሬ እስልምና ልጠላልህ አልችልም፣ በታሪክ ማለት ነው። ፎርዛት ማተር የአንድ ሃይማኖት ወኪል አድርጌ ራሴን ማስብ ሰው አይደለሁም። እየተጠቃው ያለውበት ጉዳይ አንዱ ሃይማኖት ስለሆነ ነው እና ያ ሁሉ ግፍ ሲፈጸም ከርሞ እንደገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ መግለጫ ይዞ ወጥቶ በአክሱም የተፈጸመው ምናምን እያለ ሊዋራ ማለት ነው። ትናንትና እኮ አገዛዙ ፈረካከሰው አይደል እንዴ? ማህበሩ ተበታተነ ተባለ እኮ። ማህበሩ ለሁለት ሲከፈል አየሁት የሚል ንግርት ተነገረብን እኮ እና ያኔ ያ ንግርት የተነገረ ጊዜ የትግራይ ጉዳይ በኢትዮጵያ ማዕቀፍ መመለሱን አቁሟል። አሁን ሲኖዶሱ በትግራይ ጉዳይ ሊወስን አይችልም። ከዛስ እነ አብዱ ጀሊል የሚጽፉትን ፖስት ተመልከቱ። ስለ ታቦተ ጽዮን የሚጽፉትን ነገር ተመልከቱ። የድፍረት ቃላት ተጽፎ ታገኛላችሁ። ታቦተ ጽዮን ክርስትና ሲመጣ ለክርስቲያኖች ያለው አገልግሎት አብቅቷል። ስለዚህ ታቦተ ጽዮንን የሚመለከተው እኛን ነው። ታቦቱ የኛ ነው መባል ተጀምሯል። ታቦቱ የኛ ነው። ግቡና አንብቡት። ታቦቱ የኛ ነው። ለክርስቲያኖች ሳይሆን ለሙስሊሞች ነው የሚቀርበው። ቁርአን ላይ በተደጋጋሚ ስለ ታቦቱ ስለተገለጸ ብቸኛ ወራሾች እኛ ነን። ምንም እንኳን ታቦተ ጽዮን በኢትዮጵያ ያለ ብለን ባናስብም አሉ ባይረጋገጥም ካለ ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰውን ጠብቃ ስላቆየችው አመስግነን ልንረከባት ይገባል እየተባለ ይገኛል። ይሄ ምንድነው? አጀንዳ መስጠት ነው። እረፍት ማሳጣት ነው። ህዝብን ማባተን ነው። ትናንትና ታሪካዊ በሆኑ እስልምና በሚመለከቱ ጉዳዮች ላይ ክህደት ሲፈጽም የታየውን አገዛዝ ለማትረፍ የሚደረግ መጋጋጥ ነው። ስለዚህ በልኩ መልስ ሊሰጠው ይገባል እላለሁ። በተረፈ ግን እነ አህመድ ጀበል ትርክት አሁንም በአርሲ ግድያ እያስከተለ ይገኛል። አርሲ ላይ ትናንት የተከሰተው አክሱም ላይ አልተከሰተም። አክሱም ላይ የጠፋ ህይወት አለ እንዴ? እስኪ ንገረኝ። የጠፋ ህይወት አለ? የአንድ ሙስሊምና የአንድ ኦርቶዶክስ ህይወት እኩል ነው። የአንድ ሙስሊምና የአንድ ኦርቶዶክስ ጉዳት እኩል ነው። ሁላችንም ሰዎች ነን። ሁላችንም ኢትዮጵያውያን ነን። አንዱ ከፍ ሌላው ዝቅ የሚልበት አግባብ ሊኖር አይችልም። እንደዛ አይነት ትርክት ለማዋለድ ጥረት እያደረጉ ቢሆንም እነ ሙጅብና አህመድን ይህ ጉዳይ ግን ተቀባይነት የለውም ማለት እወዳለሁ። በተረፈ ዛሬ የሰራው ፕሮግራም አለ፣ ግቡና ተመልከቱ። ጠቅላይ ሚኒስትር ወይ እርስዎ ንስር ሳይሆኑ ከቁራውና ከፒኮኳ አንዷን ይምረጡ በሚል ርዕስ የሚገርም ፕሮግራም አዘጋጅቻለሁ። ጠዋት ላይ ነው የለጠፍኩ። ግቡና አዳምጡ። ዳንኤል ክብረት ነው አባቴ አንዲት ቤተክርስቲያን አንዲት ምናምን እያለ የሚለውን አቋም ሲያራምድ የነበረው እሱ ነው። የዳንኤል ክብረትን ታሪካዊ ቪዲዮም ጭምር አካትቻለሁ። ስለ ሙስሊሞች ትናንት ምን ሲል እንደነበረ፣ ስለ ፕሮቴስታንቶች ትናንት ምን ሲል እንደነበረ፣ ከመናፍቆች ጋር ምንም ግንኙነት አይኖራችሁ እያለ ሲቀሰቅስ እንዳልኖረ መዝሙር ውስጥ ገብቶ ደግሞ ፕሮቴስታንቶች ጋር ታድሞ ሲያጨበጭብ ታገኙታላችሁ። ሁሉንም ቪዲዮ አካትቻለሁ። እስልምናን በተመለከተ የተናገራቸውን ንግግሮች አካትቻለሁ። ዛሬ እንደገና እነ ሙጂብ አሚኖን የሚያሰማራው ማን ነው? የሚያሰማራው ዳንኤል ክብረት ነው። እነ አህመድን የሚልካቸው ዳንኤል ክብረት ነው። እና አብዱ ጀሊልን የሚልካቸው ይህ ግለሰብ ነው። ስለዚህ መልስ እየሰጠ ያለሁት ለፖለቲካ ጉዳዮች እንጂ ለሃይማኖታዊ ጉዳዮች አለመሆኑ ሊታወቅልኝ ይገባል። ሌላው እንግዲህ ዘመቻ አፋብን እየመጣ መሆኑን ሰምተናል። ቀኑ መቼም ይሁን መቼ ዘመቻ አፋብን እየመጣ ነው። አንደኛ ብአዴንን የማጽዳት ዘመቻ፣ ብአዴንን ከአማራ ክልል የሚጠራርግ ዘመቻ፣ የአብይን ምርጫ የሚያከሽፍ ዘመቻ፣ ድፍን አማራ ክልልን ለመቆጣጠር የሚያስችል ዘመቻ፣ አራቱንም እዝ ያሳተፈ ዘመቻ፣ ከተቻለ የቀጠናውንም ጭምር ያሳተፈ ዘመቻ፣ የምዕራፍ አንድ ትግል የሚዘጋበት ዘመቻ በቅርብ ጊዜ እንደሚደረግ የደረሰ መረጃ ያመለክታል። ይህንን አገዛዙን የሚያውቀው ስለሆነ
የሚያውቀው ስለሆነ ነው። እና ብአዴንን የማስጣት ዘመቻ፣ የአብይ ምርጫ የማክሸፍ ዘመቻ፣ ድፍን አማራ ክልልን የመቆጣጠርና ምዕራፍ አንድን የመዝጋት ዘመቻ፣ አራቱንም እዝ ያሳተፈ ዘመቻ፣ ሌሎችንም ሊያካትት የሚችል ዘመቻ በቅርብ ጊዜ እንደሚደረግ የደረሰ መረጃ ያመለክታል። በቴዲ ዘፈን የተነቃቃውን ትግል ወደ ድል የሚያስገባ ዘመቻ በቅርብ ጊዜ እንደሚደረግ የጠለስ ምንጮች ገልጸዋል። ሌላው አፋብን ጎንደር ጠቅላይ ግዛት በላይ እዝ ሚያዝያ 12 ድል ማስመዝገቡን ሰምተናል። አፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ 204ኛ አስቻለው ደሴ ኮር የተሳካ የደፈጣ ኦፕሬሽን መፈጸሙ ተሰምቷል። የ204ኛ አስቻለው ደሴ ኮር አካል የሆኑ ክፍለ ጦሮች ማለትም ጀነራል ፈንታ በላይ ክፍለ ጦርና ፋሲል ክፍለ ጦር በጥምረት ትናንትና ከአዲስ ዘመን አምቦ ሜዳ ቦረመስክ እንዲሁም ከብናት እስከ ዛሃ ቦረመስክ በሁለት አቅጣጫ ጀነራል ፈንታ በላይ ክፍለ ጦርና ፋሲል ክፍለ ጦርን ለማፈንና ቀጠናውን ለማድረግ እንዲሁም መሃሉን ነፃ በማድረግ ሬሽን እንደልቡ ለመቀበል በተጨማሪም የአገዛዙ ምርጫ ለማስፈጸም በማሰብ የተንቀሳቀሰ ወራሪ ኃይል በደፈጣ እንዳይሆኑ ሆኗል ይላል የወጣው መረጃ። ማፈን አይደለም ለደቂቃ ቦታው ላይ መቆየት ሳይችል ምርኮኞቹን ቁስለኞቹንና የተሰዉበትን ሳይሸክፍ እግሬ አውጪ ብሎ ትጥቁን ተተኳሹንና አባላቱን አስረክቦ የተወሰኑ ከእልቂት የተረፉትን በዙ 23 አጅቦ በዘፈቀደ እየተኮሰ ወደ መጣበት ተመልሷል ይላል። በዚህም ኦፕሬሽን የተገኙ ድሎች በምርኮ ከ20 በላይ የአገዛዙ ኃይል ሲማረክ ከ70 በላይ ተካትሟል ይላል። ማህበረሰቡም ግብዓተ መሬታቸውን እንዲፈጽም ተደርጓል። ከ30 በላይ ቁስለኛ ተደርጓል። በትጥቅ ደረጃ ከ50 በላይ ነፍስ ወከፍ መሳሪያዎች ገቢ ተደርጓል። ለጊዜው ቁጥሩ ያልታወቀ በርካታ ተተኳሽ ተማርኳል ይላል። መቼም ዘንድሮ ጎንደር በጣም ኃይለኛ ሆኖ ተከስቷል። ስለዚህ ሚያዝያ 12 በተካሄደም ኦፕሬሽን አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር በድል መመሻበሹን የደረሰ መረጃ ያመለክታል። በተረፈ ለዛሬ ያለን ፕሮግራም ይህን ይመስላል። ጠለስ ሚዲያን ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ስቲከሮችን አበርክቱ ማለት የዛሬው ዝግጅታችንን ቋጭን። ክበሩልን።